ፓብሎ ኤስኮባር በሽሽት ላይ ሳለ ሴት ልጁ አባዬ እትት በረደኝ ስላለችው 2 ሚሊዮን ጥሬ የአሜሪካ ዶላር በማቃጠል አሙቋታል። ፓብሎ ኤስኮባር ከነበረው ገንዘብ መካከል 10% ያህሉ ማለትም 2.1 ቢሊዮን ዶላር የሚሆነውን አይጦች በልተውበታል አሊያም በመበስበስ ከጥቅም ውጭ ሆነው ነበር። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ፓብሎ ኤስኮባር የኮኬኑ ንጉስ 4000 የሚሆኑ ኮሎምቢያውያን ፖሊሶችንም ሳይቀር ከጸጸት ጋር ሆድና ጀርባ የሆነ ይህ ሰው ወደማይቀረው ዓለም ሸኝቷቸዋል ነው የሚባለው። በአንድ ወቅት መንግስት ወገን ነውር አይደለም እንዴ የወንጀሎች ሁሉ እናት ሆነህ ፍዳዬን አበላኸኝ እኮ በማለት እጁን ለእስር ጠየቀው። እርሱ ግን አያሳስብም እንዲህ ብለህ አትጨነቅ በማለት የራሱን ደልቀቅ ሞልቀቅ ያለ እስር ቤት ሰርቶ ታስሮ ነበር። 200 የሚሆኑ እንስሳት የሚገኙበት የግሉ የእንስሳት ማቆያ የነበረው ገላሙሉ ገንዘብ ማፊያ ዳሃ ኮሎምቢያውያን ከሰረቀው ያካፍለናል ከዘረፈው ያርሰናል ሲሉ ከሮቢን ሁድ ጋራ ቢያመሳስሉትም ዓለም ግን አደንዛዥ ዕፅን ለመነገድ የማይፈነቅለው ድንጋይ የማይጋትረው ሰይጣን የማይጓዘው ጎዳና የለምና የመዝገብ ስሙን ወዲያ ጥዬ የኮኬን ንጉስ ብዬ እጠራዋለሁ። በጥብቅም ከመፈልጋቸው ራስ ምታት ወንጀለኞች ቁጥር አንዱ እርሱ ነው ትላለች። ከኮሎምቢያ ከተሞች አንዷ ናት። ሪዮ ኒግሮ አንቲኦኪያ ዘመኑ እንደ አውሮፓ ዘመን አቆጣጠር ዲሴምበር 1 1949 ዓለም ወደፊቱን ራስ ምታቷን ተገላገለች። ፓብሎ ኤስኮባር አባቱ አርሶ አደርና እናቱ ደግሞ የትምህርት ቤት አስተማሪ ነበሩ። ኤስኮባር ገና በማለዳው የራሱን ስራ ለመፍጠርና ራሱን ከፍ ወዳለ ቦታ ለማድረስ ደፋ ቀና ማለት ጀመረ። መቼም እውነት የምትፈርደው እንደቆምንበት ወገን እንደገባንበት ጫማ ነውና ኤስኮባር ወደ ታላቅነት የሚያደርሰውን ጎዳና የጀመረው በወንጀል ስራ ነበር። የመቃብር ሐውልት ላይ ገኙ ውድ ድንጋዮችን በመጭለፍ ሐሰተኛ ዲፕሎማዎችን መቸብቸብ ጀመረ። ወዲያውኑ ደግሞ መኪኖችን መዝረፍና ወደ ስራ ማሰማራት ገባ። ኤስኮባር እንዲያያለ ህይወቱን ያለመው ቦታ ለማድረስ በሚተጋበቱ አንድ ወሳኝ ነገር ተፈጠረ፣ የማልቦሮ ጦርነት። በዚህ ጦርነት ጊዜ ወደ ኮሎምቢያ የሚገባውን ህገወጥ የሲጋራ ገበያ በመቆጣጠር በኩል ትልቅ አስተዋጽኦ አበረከተ። በእርግጥ ይህ ጦርነት ለወደፊቱ የናርኮቲክ ንጉስ የመለማመጃ አውድማነት በመሆን ቁልፍ ሚና ለመጫወት ወደር የለውም። እንደ አውሮፓ ዘመን አቆጣጠር በ1970ዎቹ ኮሎምቢያ ዋነኛ የማሪዋና ማስተላለፊያ መሆን ጀመረች። ነገር ግን የኮኬን ገበያ መስፋፋት ሲጀምር ኮሎምቢያ የምትገኝበት ጂኦግራፊያዊ ቦታ ለስራው ዋነኛው ግብአት እንድትሆን አደረጋት። በደቡብ አሜሪካ በሰሜናዊ ጫፍ በምርታማው የፔሩ የኮኬን እርሻና በቦሊቪያ መካከል የምትገኘው ኮሎምቢያ ከእርሷ ብዙ የማትርቀው ከፍተኛ የኮኬን ገበያ ያለበት የሰሜን አሜሪካ የኮኬን ገበያ በበላይነት ተቆጣጠረችው። ኤስኮባር ይህንን ገበያ ለመቆጣጠር በፍጥነት ተንቀሳቀሰ። እንደ አውሮፓ ዘመን አቆጣጠር በ1975 ኮሎምቢያ ውስጥ መድሊን በምትባል ከተማ ውስጥ ይህ አንድ አደንዛዥ ዕፅ አዘዋዋሪ ነበር። ፋቢዮ ሪስትሪፖ ይባላል። በዚህ ስራ ውስጥ ቁልፍና ኃይለኛ ሰው ነበር። በድንገት የሞቱ ዜና መጣ። ስልጣኑን ወዲያውኑ ተረክቦ የአደንዛዥ ዕፅ ገበያ አይቶ በማያውቀው መልኩ እንዲስፋፋ ያደረገው ኤስኮባር በሰጠው ትዕዛዝ ነው የሚሉ ወሬዎች እዚህም እዛም ተሰሙ። በኤስኮባር አመራሮች በፔሩና በቦሊቪያ የመጡ ከፍተኛ መጠን ያላቸው የኮኬን ቅጠሎች ተቀነባብረው ወደ አሜሪካ መሸጋገር ቀጠሉ። ፓብሎ ኤስኮባር መድሊን ካርቴልን ወደ ታዋቂነት መድረክ ለማምጣት ትንንሽ ቡድኖችን በማቋቋም ጀመረ። የኮኬን ንግዱን ከመቼውም ጊዜ በላይ ተጧጡፏል። የኤስኮባር ሀብትም እንዲሁ። እንደ አውሮፓ ዘመን አቆጣጠር በ1980ዎቹ መካከል ፎርብስ ባወጣው በዓለማችን የሚገኙ 10 ግለሰቦች ናቸው ብሎ ባሰፈረው ዝርዝር መካከል የኤስኮባር ስም በ30 ሚሊዮን ዶላር የተጣራ ሀብት ተካተተ። ገንዘቡን ለማዘዋወር እንዲረዳው በማሰብ ጀት አውሮፕላን ገዛ። በነገራችን ላይ በዚህ ጊዜ ከ80% በላይ ወደ አሜሪካ የሚገባውን ኮኬን በበላይነት የሚቆጣጠረው ፓብሎ ኤስኮባር እንደነበር ልብ ይሏል። በየቀኑ 15 ቶን የሚሆን ኮኬን በመላክ 420 ሚሊዮን ዶላር በየሳምንቱ ወደ መድሊን ካርቴል ካዝና ያስገባ ነበር። የኤስኮባር ዝናና ሀብት ከዕለት ወደ ዕለት እየጨመረ መጣ። ምናልባትም የኮሎምቢያውያን የዕለት ተዕለት ድጋፍ ለማግኘት በማሰብ ለድሆች በሚያደርገው እርዳታ ሮቢን ሁድ የሚል ቅጽል ስም ወጣለት። ሆስፒታል ገነባላቸው፣ ስታዲየም፣ እንዲሁም አንድ የአካባቢውን የእግር ኳስ ቡድንም ስፖንሰርህ እኔ ነኝ አለ። በቃ ዝናው ናራ። እየቆየ ሲሄድ ደግሞ የድሆች አባት ሮቢን ሁድን መቼ ነው በፖለቲካው መድረክ የምናየው፣ መቼ ነው የሚመራን የሚሉ ጥያቄዎች ብቅ ማለት ጀመሩ። ይህ ገላ ሙሉ ገንዘብ እርምጃ ሙሉ ነዋይ የሆነ ፓብሎ ኤስኮባር
በ1980ዎቹ ማክተሚያ አካባቢ አገሩ የነበረባትን 10 ቢሊዮን ዶላር ልክፈልልሽ ብሎ መጠየቁና እንደ አውሮፓ ዘመን አቆጣጠር ከ1992 እስከ 93 ቤተሰቡ በሽሽት ላይ ሳለ ሴት ልጁ አባዬ እትት በረደኝ ስላለችው 2 ሚሊዮን ጥሬ የአሜሪካ ዶላር በማቃጠል አሙቋታል። መንገዱን ሁሉ በወንጀልና በህገወጥ ገንዘብ የተጨማለቀ ሳይሆን በፊት ያኔ ወጣት ሳለ ኤስኮባር አንድ ቀን የኮሎምቢያ ፕሬዝዳንት እሆናለሁ ብሎ ነበር። ታዲያ ኋላ ደግሞ ሮቢን ሁዳችን ካልመራህን የሚሉ ወዳጆቹ የቀደመ ህልሙን ቀሰቀሱበት። ከዚያስ እንደ አውሮፓ ዘመን አቆጣጠር በ1982 የኮሎምቢያ ኮንግረስ ተለዋጭ አባል ሆኖ ተመረጠ። ነገር ግን ስፍር ቁጥር ስለሌለው ሀብቱ አመጣጥ የሰጠው ምክንያት እስከ መጨረሻው የሚያሻግረው አልነበረምና በተመረጠ በሁለት ዓመቱ በግድ ስልጣኑን እንዲለቅ ተደረገ። ኤስኮባር በሰጨ ማምሻውን ይህን ጉዳይ ሲመሩት የነበሩትን የፍትህ ሚኒስትሩን አስገደላቸው። የፖለቲካ ህልሙን በዚህ ተቋጨ። ኤስኮባር ፖለቲከኞችን፣ የመንግስት ሰራተኞችን፣ ጋዜጠኞችንና ባለስልጣናትን ጨምሮ ተራ ዜጎችንም ሳይቀር የገደላቸው ሰዎች በሺዎች ይቆጠራሉ። በተለይ የኮሎምቢያ ፕሬዝዳንት እንደማይሆን ሲያውቅና አሜሪካ ማደኛ እንዳወጣችበት ሲመለከት በኮሎምቢያ ፖለቲካ ላይ ጫና ለማሳደር በማሰብ ጠላት የባላቸው ላይ ዘግናኝ የጭካኔ በትሩን አነሳ። ለፕሬዝዳንትነት የሚወዳደሩ 3 እጩዎች ተገደሉ። ጠቅላይ አቃቢ ህጉ ሞቱ። ዳኞችና ከ1000 በላይ ፖሊሶችም ተከተሏቸው። እንደ አውሮፓ ዘመን አቆጣጠር በ1989 የኮሎምቢያ ጄት ላይነር አውሮፕላን በቦምብ ጋየ። 100 ሰዎችም በዚያው አለቁ። ታዲያ ከነዚህ ሁሉ የግድያ ትራጀዲዎች ጀርባ የነበረው ማስተርማይንድ ሰውዬ ፓብሎ ኤስኮባር ራሱ ነበር። እንደ ወንድሙ ገለጻ ከሆነ ፓብሎ ኤስኮባር ከነበረው ገንዘብ መካከል 10% ያህሉ ማለትም 2.1 ቢሊዮን ዶላር የሚሆነውን አይጦች በልተውበታል፣ አሊያም በመበስበስ ከጥቅም ውጭ ሆነው ነበር። ታዲያ ይህ በተለያዩ ግለሰቦች ላይ ያነጣጠረው የማያባራው ግድያ ህዝባዊ ቁጣ እንደቀሰቀሰና ህዝቡንም ከፓብሎ ኤስኮባር ተቃራኒ እንዲቆም አስገድደው እዚህ ላይ ነበር የተበላሸው። ሌሎች የአደንዛዥ እጽ አዘዋዋሪዎች ካንተ ጋር መስራት አንፈልግም አሉት። ኋላ እንደ አውሮፓ ዘመን አቆጣጠር በ1991 ለኮሎምቢያ መንግስት በፈቃዱ እጁን ሰጠ። በመልሱም መንግስት የራሱን እስር ቤት እንዲገነባ ፈቃድ ሰጠው። ደልቃቃው እስር ቤቱን ካሲኖ፣ ስፓ፣ የምሽት ክለብ፣ ፏፏቴ፣ የእግር ኳስ ሜዳ፣ ቴሌፎን፣ ኮምፒውተርና የፋክስ ማሽን የመሳሰሉትን ያካተተ ሲሆን የሚጠብቀውም ራሱ ባስታጠቃቸው ጠባቂዎቹ አማካኝነት ነበር። ሆኖም ግን 2 የካርቴል አባላት አሰቃይቶ መግደሉ ሲሰማ መንግስት ወደ ሌላ እስር ቤት ላዛውርህ ነው አለው። ነገር ግን እንደ አውሮፓ ዘመን አቆጣጠር በሐምሌ 1992 ከእስር ቤት አመለጠ። የማምለጡ ዜና ከተሰማ በኋላ የኮሎምቢያ መንግስት ከአሜሪካ ባለስልጣናት ከተቀናቃኝ አደንዛዥ እጽ ጋር በመተባበር አደን ወጣ። እንደ አውሮፓ ዘመን አቆጣጠር በዲሴምበር 2 1993 ኤስኮባር ኬክ በመቁረስ ወይን በመጎንጨት ማሪዋና በማጨስ የ44 ዓመት ልደቱን አከበረ። ግና ምድራዊ ደስታ ሁሉ እንዳማረ አይዘልቅ ነውና በቀጣዩ ቀን ፖሊሶች የተደበቀበትን ደረሱበት። የተደበቀውም እዛው መድሊን ውስጥ ነበር። ጥምር ኃይሉ ኤስኮባር የተደበቀበትን ህንጻ ዘነቡበት። ኤስኮባርና የግል ጠባቂዎቹ እግሬ አውጪኝ ብለው ሲሮጡ ከህንጻው ጣሪያ ላይ ደረሱ። ተኩስ ተከፈተ። በሁለቱም ወገን ከባድ የሚባል የተኩስ ልውውጥ መካሄድ ጀመረ። ከጥምር ኃይሉ የተተኮሱ ጥይቶች ጠባቂዎችን ወደ ወዲያኛው ዓለም ሸኝቷቸዋል። ተኩሱ እዛም እዚህም ይንጣጣል። ኤስኮባር በጣሪያው ተሽሎከለከ፣ ለማምለጥ ይታገላል። ኋላ ግን አንዲት ጥይት ክፉኛ መታ ጣለችው። በነገራችን ላይ ስለዚህ ጥይት ጉዳይ አንዳንዶቹ ኤስኮባር በራሱ ላይ ተኮሳት እንጂ በጭራሽ ከፖሊሶች ወገን የተተኮሰች አልነበረችም እያሉም ይሞግታሉ። ለዚህ እንደ ማስረጃ የሚያቀርቡት ይህ የኮኬን ንጉስ ፓብሎ ኤስኮባር በአንድ ወቅት ለአሜሪካ ተላልፌ ዘመኔን በእስር ከምቋጨው በኮሎምቢያ ውስጥ መቃብሩ ቢቆፈርለት እንደሚመርጥ ተናግሮ ነበር ይላሉ። ፓብሎ ኤስኮባር ከሞት በኋላ ምን ተፈጠረ? ኤስኮባር እንደተገደለ ቤተሰቦቹ ጥገኝነት ጠየቁ ጀርመንን። ነገር ግን ጥያቄያቸው ተቀባይነት ባለማግኘቱ እዛው ኮሎምቢያ ቦጎታ የሚባል ሆቴል ውስጥ መሸሸግ ችለው ነበር። የኤስኮባር ሞት የመድሊን ካርቴል የንግስና ዘመንና የኮሎምቢያ የኮኬን ንግድ ወደ መቋጫቸው አፋጠናቸው። የእርሱ ውድቀት የኮሎምቢያ መንግስትና ሌሎች መንግስታት በድምቀት አከበሩት። ቤተሰቦቹ ደግሞ በፖሊስ ጥበቃ ውስጥ እንዲሆኑ ተደረገ። በሚገርም ሁኔታ እስካሁን ድረስ በኤስኮባር ግድያ የሚያለቅሱ በርካታ ኮሎምቢያውያን በዚያ ይገኛሉ። የቀብሩ ዕለት እንደ ኒውዮርክ ታይምስ ዘገባ ከሆነ በቀብር ስነ ስርዓቱ ላይ የተገኘ አንድ ሰው ኤስኮባር ለድሆች ግድ የሚሰጠው ቤትም የገነባላቸው ሰው ነበረ። ወደፊት ልክ ቅዱሳኑ እንደሚያደርጉት ሁሉ ሰዎች ወደ መቃብሩ በመሄድ ይጸልያሉ ሲል ተደምጧል። እንደ አውሮፓ ዘመን አቆጣጠር በ1976 ኤስኮባር ማሪያ ቪክቶሪያ ሃኖይ የምትባል እንስት አግብቶ ነበር። ይህች እንስት
ያኔ የ15 ዓመት ብላቴና ነበረች። ጥንዶቹ ሁለት ልጆች ወለዱ፣ ወንድና ሴት፣ ጁዋን ፓብሎና ማኑዌላ። ወንድ ልጁ አርኪቴክቸር ያጠና ሲሆን ስሙም ሴባስቲያን ማሮርኪን ወደሚባል መጠሪያ በመቀየሩ በአሁን ጊዜ ታዋቂ አነቃቂ ንግግሮችን ተናጋሪ በመሆንም ይታወቃል። ፓብሎ ኤስኮባር አባቴ የሚል ስያሜ ያለው መጽሐፍ እንደ አውሮፓ ዘመን አቆጣጠር በ2015 ለህትመት ያበቃ ሲሆን በመጽሐፉ ውስጥ በዓለማችን ነውጠኛ የአደንዛዥ ዕፅ ነጋዴ እጅ ማደግ ምን እንደሚመስል ከትቧል። በመጽሐፍ ውስጥ አባቱ ራሱን እንዳጠፋ የሚያስረዳ ማረጋገጫም አካቷል። በአንድ ወቅት ለአጃንስ ፍራንስ ፕሬስ በሰጠው ቃለ መጠይቅ ላይ ይህን ማለቱም ሳይዘነጋ አባቴ እንደ ማህበረሰብ ልንጓዝበት የማይገባውን መንገድ አሳይቶናል። ምክንያቱም ይህ መንገዱ የጥፋት መንገድ ነው፣ ዋጋህንም ታጣበታለህ፣ የህይወትም አስፈላጊነትም በዚህ ቦታ ያበቃል። ከሞቱ በኋላ ቢሆንም ኤስኮባር ኤል ፓትሮል ዴል ሜል ለሚባል ተከታታይ የኮሎምቢያ ቴሌቪዥን ድራማ ርዕሰ ጉዳይ መሆኑ አልቀረም። ይህ የቴሌቪዥን ድራማ ያዘጋጁት ካሜሎ ካኖ እና ጆአና ኡርቤ ሁለቱም የቤተሰብ አባሎቻቸው በኤስኮባር አሊያም በቀጣሪዎቹ አማካኝነት የተነጠቁ ነበሩ። ናርኮስ የኤስኮባር አደን በሚካሄድበት ጊዜ ድጋፍ የሚሰጡ ሁለት የአሜሪካ ወኪሎች ነበሩ፣ ስቲቭ መርፊና ዣቪየር ፒና። ሁለቱም በኤስኮባር ጉዳይ ለዓመታት ሰርተዋል። የእነዚህ ወኪሎች ታሪክ በኔትፍሊክስ ለተለቀቀው ናርኮስ ለተሰኘ ተከታታይ ፊልም የጀርባ አጥንት ነበሩ። በነገራችን ላይ የኤስኮባር ወንድም ሮቤርቶ ኔትፍሊክስ በፊልሙ ላይ ቤተሰባችን ባልተገባ መንገድ ገልጾታል በማለት $1 ቢሊዮን ካሳ እንዲከፈላቸው ክስ ለመመስረት በዝግጅት ላይ ነኝ ብሎም ነበረ። ወንድሙ እንደሚለው ከሆነ በእውነተኛው የኤስኮባር የአደንዛዥ ዕፅ ህይወት ላይ አካውንታንቱ ራሱ የነበረ ቢሆንም በፊልሙ ላይ የኤስኮባር አካውንታንት ሆኖ የተወነው ሰው የቤተሰባቸው አባል ያልሆነ ኋላ ግን የሲአይኤ ወኪል ሆኖ የተገኘ ገጸ ባህሪ ነው። የሆነ ሆኖ የኋላ ግን ክሱ ሳይገፋበት ጨረሰ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።